አማራን፣ አገውን፣ ቅማንትን፣ ኦሮሞንና አርጎባን በአንድ ጥላ ስር አቅፎ የያዘው ታላቁ የአማራ ብሔራዊ ክልላዊ መንግስት ለአራት ሊሰነጠቅ ነው። ይህ መረጃ ከቤተ መንግስት አጥር በስተጀርባ ምን እየተሸረበ ነው እያሰኘ ይገኛል። የአማራ ክልልን ካርታ በአዲስ መልክ የሚቀይሩ ሰነዶችና መረጃዎችን መሽለክ ከጀመሩ ሰነባብተዋል። ይህ እቅድ የአማራን ህዝብ አንድነት ለመታደግ የመጣ አደረጃጀት ጥያቄ ነው ወይንስ የአዲሱን የአማራ ብሔርተኝነት ወገብ ለመስበር የተወጠነ የፖለቲካ ቁማር እያሉ የሚጠይቁን በርክቷል። የጉዳዩ ማረጋገጫ በቅርቡ ይፋ ሆኗል። የኢዜማው ታዋቂ ፖለቲከኛ ግርማ ሰይፉ ማሩ ከፋና ሚዲያ ጋር በነበራቸው ቃለ ምልልስ ፓርቲያቸው ስልጣን ቢይዝ በአማራ ክልል ውስጥ የሚገኙትን ታሪካዊ ክፍለ ሀገራት ማለትም ጎጃምን፣ ጎንደርን፣ ወሎን፣ ሸዋን ለየብቻ ራሳቸውን የቻሉ አራት ገዢ ክልሎች አድርገው እንደሚሸነሽኑ በግልጽ ተናግረዋል። አማራ ክልል በጣም የተለጠጠ በማህበራዊ በሶሻል ሳይኮሎጂ በፈለከው አይነት ሁኔታዎች ብታያቸው ለአስተዳደርም ለምንም ምቹ ያልሆነ ነው ብለን እናምናለን። ለምሳሌ ጎንደር፣ ጎጃም ራሳቸውን በራሳቸው ክልል ሆነው እንዲሆን ስያሜው ምንም ሊሆን ይችላል አስተዳደር ሆነው ወጥተው ቀጥታ ወደ ፌደራሉ ተወካይ ይሆናሉ። ይህ ንግግር ተራ የፖለቲካ ቅስቀሳ አይደለም። በአዲሱ የአማራ ብሔርተኝነት አቀንቃኞችና በፋኖ ታጋዮች ዘንድ የእሳተ ገሞራ ያህል ቁጣን የቀሰቀሰ ታላቅ ክስተት ሆኗል። ይህንን እቅድ አደገኛ የሚያደርገው ታሪካዊ ዳራው ነው። አራቱ የአማራ ክፍለ ሀገሮች ጎጃም፣ ጎንደር፣ ሸዋና ወሎ በኢትዮጵያ ታሪክ ዘመነ መሳፍንት በሚባለው የፍልሚያ ዘመን ማዕከላዊ መንግስት ደግሞ መሳፍንቱ እርስ በርሳቸው የኃይል ጦርነት ይደራረጉባቸው የነበሩ ዋና ዋና ታሪካዊ ማዕከላት ነበሩ። ያ የወንድማማቾች ፍልሚያ ታሪክ ጥሎት ያለፈው ጠባሳ ዛሬም ድረስ ሙሉ በሙሉ አልሻረም። የፖለቲካ ተንታኞች እንደሚሉት በአሁኑ ጊዜ እየተካሄደ ባለው የአማራ ፋኖ ትግል ውስጥ ይህ የታሪክ ቁርሾ አልፎ አልፎ እያገረሸ ትልቅ ፈተና እየሆነ ይገኛል። ትግሉን ወደ አንድ ማዕከላዊ እዝ ለማምጣት የሚደረገውን ጥረት የሚገታው ይሄው የክፍለ ሀገር ስሜት በጠላቶቹ ዘንድ እንደ ትልቅ መጠቀሚያ ካርድ ተወስዷል። ክልሉን ለአራት የመሰንጠቅ እቅድም ይህንን የቆየ የታሪክ ክፍፍል በማነሳሳት የአማራን የጋራ ማንነትና የፖለቲካ ጡንቻ ለማዳከም ያለመ ነው በሚል የአማራ ብሔርተኞች በጽኑ ይቃወሙታል። ለመሆኑ የዛሬው የአማራ ክልል አወቃቀር እንዴት ተመሰረተ? የድንበር ማካለል ውስጥ በምን መስፈርት ተካሄደ? ለሚሉ ጥያቄዎች መልስ ለማግኘት የኦሮሞ ነጻነት ግንባር ኦነግ መስራችና አንጋፋው ታጋይ ኦቦ ሌንጮ ለታ በቅርቡ ባሳተሙት የ50 ዓመታት የትግል ታሪክ መጽሐፋቸው ላይ ያሰፈሩትን ምስጢር መፈተሽ ግድ ይላል። በጸሐፊ ዙፋን ኡርጋ የተዘጋጀው ይህ የ477 ገጾች መጽሐፍ በ1980ዎቹ መጀመሪያ በሽግግር መንግስቱ ወቅት የክልሎች ድንበር እንዴት በሴራና በፖለቲካ ፍላጎት እንደተቦካ አስገራሚ ምስክርነት ይሰጣል። ሌንጮ ለታ በመጽሐፋቸው ገጽ 259 ላይ እንዲህ ይላሉ። የምክር ቤቱ ዋና ስራ የብሔሮችን ያስተዳደር ወሰን ማካለል ነበር። ይህ ጉዳይ ቀድሞም ቻርተሩ ውስጥ እንዲገባ ያደረኩት እኔ ነበርኩ። ኦነግን የሚመለከትና አስፈላጊ ጉዳይ ስለሆነ አጥብቄ ያስኩት። ስራውን የኛ ሰዎች እንዲመሩት ለአብዩ ገለታ ሰጠሁት። እነ ኦቦ ሌንጮ ለዚህ ስራ የተጠቀሙት ደግሞ የደርግ መንግስት ያቋቋመውን የብሔረሰቦች ጥናት ኢንስቲትዩት መረጃ ነበር። ነገር ግን ማካለሉ የህዝብን ፍላጎት ብቻ የተከተለ አልነበረም። የኮሚቴው ሊቀመንበር አብዩ ገለታ ሁኔታውን በሚመራበት ወቅት አማራን በሚመለከት የተደረገውን ሴራ ሌንጮ ለታ በገጽ 260 ላይ እንዲህ ሲሉ ያጋልጣሉ። አማራም ሰሜን በሚል ተከፈለ። የአማራን ክልልነት የፈለገው መለስ ነው። ለምን እንደፈለገው አላውቅም። አዎ ዛሬ የምናየው የአማራ ክልል አደረጃጀት ገና ከጅምሩ በአቶ መለስ ዜናዊ ልዩ ፍላጎትና ስሌት የተጠፈጠፈ እንጂ የአማራ ህዝብ መክሮና ዘክሮ የወሰነው እንዳልነበረ ታሪኩ በግልጽ ያሳያል። የሌንጮ ለታ መጽሐፍ የዛሬውን የፖለቲካ ውጥረት ምንጭ ቁልጭ አድርጎ ያሳየናል። በወቅቱ ኦነግ ወሎን የኦሮሚያ አካል ለማድረግ ከፍተኛ ጫና ፈጥሮ ነበር። ሌንጮ እንዲህ ይላሉ። ከአማራ ክልል መመስረት በኋላ ልዩ ዞን የተባለውን ከሚሴን ወደዚያው ቀላቀለው። ወሎ የኦሮሚያ ክልል እንድትሆን ጫና ብንፈጥር ማቃተን። ብዙሃኑ ወሎዬ ሙስሊም ነው በሚል በእስልምና ሃይማኖት በኩል አድርገን ለመሟገት ሞክረን ነበር፣ አልቻልንም። ያን ጊዜ ስለ ወሎ ከመለስ ጎን የቆመው ኦህዴድ ነበር። የአዲስ አበባን ጉዳይን በሚመለከት ኦነግ በነመለስ ዜናዊ አለማስተዋል ተጠቅሞ ከተማዋን በኦሮሚያ ስር እንዳካለላት ሌንጮ ይናገራሉ። ጥቅሱ እንዲህ ይላል። በብዙ ትግል አዲስ አበባን በኦሮሚያ ስር እንድትካለል አደረግን። ይህ ሲሆን ከጎናችን የቆመ አንድ ድርጅት እንኳን አልነበረም። የሸገርን ጉዳይ ያሳካነውም በእነመለስ አለማስተዋል ነው። በጊዜው ትልቅ ትርጉም ይኖረዋል ብለው ስላልገመቱ ችላ አሉን። የተቃወመን አማራ ነው። ያኔ ጉራጌን ባስተሳሰቡ
አማራ ነበር። ከዚህ ተነስተን የዛሬዎቹ የፖለቲካ ተንታኞች ስለ አዲሱ የአማራ ክልል መፍረስና ለአራት የመከፈል እቅድ ምን ይላሉ ብለን እንጠይቅ። ተንታኞች እንደሚጠቁሙት የኢትዮጵያ መንግስት አሁን ያለውን የአማራ ክልል አወቃቀር ሰብሮ ጎጃም፣ ጎንደር፣ ወሎና ሸዋን ለየብቻ ማደራጀት የፈለገበት ምክንያት የከፋፍለ ግዛት ስትራቴጂን ለመጠቀም ነው። የአማራ ፋኖ ትግል በአራቱም ክፍለ ሀገራት በተቀናጀ መልኩ ማዕከላዊ መንግስቱን እያስጨነቀ ባለበት በዚህ ጊዜ ክልሉን ለአራት መክፈል በትጥቅ ትግሉ ላይ ትልቅ የስነ ልቡናና የጂኦፖለቲካ ስብራት ያመጣል ተብሎ ይታመናል። በሌላ በኩል ይህ እቅድ በአማራ ክልል ውስጥ የሚኖሩትን እንደ አገው፣ ቅማንትና አርጎባ ያሉ የማንነት ጥያቄዎችን ይበልጥ ሊያወሳስብና አዳዲስ የድንበር ግጭቶችን ሊቀሰቅስ እንደሚችል ተንታኞች ያስጠነቅቃሉ። ህዝቡ የአማራ ብሔርተኝነትን የጋራ ጋሻ አድርጎ እየተጠቀመበት ባለበት ጊዜ ወደ ቀደመው የክፍለ ሀገር አስተሳሰብ እንዲመለስ መገፋፋቱ በኢትዮጵያ ምድር የማያልቅ የእርስ በርስ ጦርነት እሳት መለኮስ ነው ይላሉ። አዲሱ የአማራን ክልል ለአራት የመቆራረስ እቅድ አማራ የለም ለሚለው ዓመታት የዘለቀ ትርክትም ግብዓት የሚሆን ይመስላል። ይሄኔ ለመሆኑ አማራ ማን ነው? ለመኖርስ የታሪክ ምስክሮቹ ምን ይላሉ ብሎ መጠየቅ ግድ ይላል። የላሊበላው ልጅ ልደቱ አያሌው ምህረቱ መድሎት በተሰኘው መጽሐፉ ላይ በአንድ የታሪክ ወቅት በአገሪቱ ሰሜን ክፍል ያገው ህዝብ እንጂ አማራም ሆነ ትግሬ የሚባል ህዝብ እንዳልነበረ ይከራከራል። ይህ እይታ ፕሮፌሰር መስፍን ወልደ ማርያም የክህደት ቁልቁለት በተሰኘው መጽሐፋቸው ላይ ለኔ አማራ የሚባል ጎሳ አለ ማለት አንዱ የክህደት ዘርፍ ነው ካሉት መከራከሪያ ጋር ይስማማል። አንዳርጋቸው ጽጌም የዚሁ ቡድን አቀንቃኝ ነው። ነገር ግን ታሪክን ወደ ኋላ ስንመረምር የምናገኘው እውነት ሌላ መልክ አለው። የጎጃም ታሪክ መጽሐፍ አዘጋጅ አበራር ፋይኔ አዳሙ ይህም ሙግት አጥብቀው ይቃወማሉ። በኢትዮጵያ ታሪክ ውስጥ እንደ አማራ ስሙ በጉልህ እየተጠቀሰና እየተጻፈለት ያለ ህዝብ የለም የሚሉት አበረም ለ50 ዓመታት ከአማራው አብራክ የወጡ ምሁራን ግን ሰድበው ለሰዳቢ ሲሰጡ ኖረዋል ሲሉ በቁጭት ይገልጻሉ። በሳቸው እይታ ይህ ህዝብ በጥንት ዓለም አደባባይ እንደ ሮማውያንና ግሪካውያን አንዳንድ ሀገራትን ሳይቀር በስሩ አድርጎ ያስተዳድር እንደነበረ ፍንጭ የሚሰጡ አስገራሚ ማስረጃዎች አሉ። የአማራ ኃያልነት ያስፈራው ሁሉ ግልጽ ህዝብ እየካደ አማራ ሃይማኖት ነው፣ አማራ የለም የሚሉ ተረቶችን ሲያሸመድደን መክረሙ የቅርብ ጊዜ ትዝታችን ነው ብለው ይቆጫሉ። እንደ እውነቱ ከሆነ አማራ የሚባለው ህዝብ እንደ ህዝብ መኖር ከጀመረ ሺህ ዓመታትን አስቆጥሯል። በጥንት ዘመናት ዓለም አማራን በተለያዩ ስሞች ጠንቅቆ ያውቀው ነበር። ይህ ህዝብ በተለያዩ ቋንቋዎችና አካባቢዎች አማራ፣ ማህራ፣ ሄሜያር፣ ሄሞራይት፣ አሞሩ፣ አሞራውያን፣ ኤሞራውያን፣ ሐመር፣ ሜሮና ካማራ እየተባለ ተጠርቷል። ለዚህ ማረጋገጫ የዊኪፒዲያ ድረገጽን እንኳ ብንፈትሽ በኢራን አመረህ የተባለ ህዝብ፣ በኢራቅ አላማራህ የምትባል ከተማ እንዲሁም በቱርክ፣ በሩማኒያ፣ በስፔንና በሱዳን ኑቢያ ተመሳሳይ ስያሜ ያላቸው ኃይለኛ ተዋጊ ህዝቦችና ታሪካዊ ቦታዎች እናገኛለን። እነዚህ ቦታዎች የሴማዊ ስልጣኔ ባድማዎች ወይም በጥንት ዘመን አቢሲኒያ በንግድና በዲፕሎማሲ የምትገናኛቸው አካባቢዎች ነበሩ። ከዚህ በመነሳት አማራ በጥንት ዘመን ኃያል ዘር ሆኖ በተለያዩ የዓለም ክፍሎች ተበትኖ ይገዛ እንደነበረ ወይም ከአንድ ታላቅ የስልጣኔ ማዕከል በተፈጥሮ አደጋና በወረራ ምክንያት ወደ ተለያዩ አቅጣጫዎች እንደተሰደደ የታሪክ ድርሳናት ያስረዳሉ። የተለያዩ የታሪክ ድርሳናትና የጆሹዋ ሀተታዎች እንደሚገልጹት አማሮች ጦረኛና ጀግኖች የተራራዝ መሆናቸውን ጥሬ ስጋ እንደሚበሉ፣ በተመሳሳይ ጊዜ ደግሞ የጽህፈት፣ የጥበብ፣ የህዋና የከዋክብት ተመራማሪዎች መሆናቸውን ይመሰክራሉ። በጥንት ግብጾች ጽሑፍ ላይ ሳይቀር አሞራውያን ወይም አማሮች ቀላ ያሉ ቀጥ ያለ አፍንጫና ረዥም ከርዳዳ ጢም የነበራቸው ተብለው ተመዝግቧል። በአንደኛው መቶ ክፍለ ዘመን የተጻፈው በኤርትራ ባህር ጉዞ መጽሐፍ ላይ እንደተሰነደውም ሆሞራይቶች ወይም አማሮች ህግ አዋቂ በነበረው ንጉስ ካርባይል ይመሩ እንደነበረ ይገልጻል። ይህም ጥንትም ሆነ ዛሬ አማራ እጅግ ሲበዛ ህግ አክባሪና ሰላም ፈላጊ ህዝብ መሆኑን ያሳያል። ወደ መካከለኛው ዘመን ስንሻገርም በአጼ ሰርጸ ድንግል ዜና መዋዕል ላይ የጦር አዝማቹ ይስሐቅ የቱርክን ወታደሮች ሲመክር የአማራን ተዋጊዎች አስፈሪ ጀግንነትና የጦር ሜዳ ብቃት መስክሯል። ታዋቂው የታሪክ ምሁር ፕሮፌሰር ባህሩ ዘውዴ የኢትዮጵያ ታሪክ በተሰኘው መጽሐፋቸው ላይ በ1262 ዓመተ ምህረት ይኩኖ አምላክ የተባለ የአማራ መሪ የሰለሞናውያን ስርወ መንግስት መመስረቱን ይነግሩናል። ምሁሩ አክለውም ከኦሮሞ ፍልሰት በፊት ዛሬ ወሎ የሚባለው ክልል ቀደም ብሎ አማራ ወይም አማራ ሳይንት ይባል እንደነበር ይገልጻሉ። ዛሬ አማሮች ከሚወዷቸውና ተጋብተው ከተዋለዷቸው የኦሮሞ ወንድሞቻቸው ጋር በፍቅርና በስምምነት የሚኖሩ ሲሆን ይህንን እውነታ ክሪስቶፈር ክላፋም የአፍሪካው ቀንድ መጽሐፋቸው ላይ ወደ ወሎ የደረሱት ኦሮሞዎች ሙሉ በሙሉ በሚባል መልኩ ከአማራ ለመለየት የሚያስቸግሩ ሆነዋል ሲሉ አረጋግጠውታል። የቤተ አማራዋ ድምፃዊት ማሪቱ ለገሰ ምን ሀገር ቢሰፋ እንደ አማራ ይገኝ እያለች እንደምታዜመው
ጎጃም፣ ጎንደር፣ ወሎና ሸዋ የታሪክ የተፈጥሮና የቅርስ እምብርቶች ናቸው። በዚህ ምድር ላይ የዓለምን ሕዝብ ያስደመመው የላሊበላ ውቅር አብያተ ክርስቲያናት ጥበብ፣ የጎንደር ነገስታት አምባዎች እንዲሁም የአባይ የጣናና የጮቄ ተራራ ይገኛሉ። አማሮች ከተማ መመስረትንም ጥንትም ያውቁበታል። ከታሪካዊቷ በረራ ማለትም የጥንቷ አዲስ አበባ እስከ መርዌ፣ ደብረ ታቦር እንዲሁም የውበት ማዕከል እስከሆነችው ባህር ዳር ድረስ የዚህ ስልጣኔ አሻራዎች ናቸው። አማራ መሬትና ርስት አብዝቶ የሚወድ ገበሬ በመሆኑ ክርስቶፎር ክላፓም መሬት ላይ ቤት የሌለው በሰማይም የለው የሚለውን የአማራ ምሳሌ አነጋገር ጠቅሰውታል። አማራን ከተራራ ጋር ማያያዝ የተለመደ የታሪክ እውነታ ሲሆን የድምፃዊ ዳኛው ዋለ የዘፈን ስንኞችና የኮሎኔል መንግስቱ ኃይለማርያም ንግግሮች ይህንኑ ያረጋግጣሉ። ፈረንሳዊ ተጓዥ አርኖ ሚሼል ዳባዲ በኢትዮጵያ ከፍተኛ ተራሮች ቆይታዬ ሲል መጽሐፉም ተራራ የዚህ ህዝብ መለያ መሆኑን ያሳያል። ኢትዮጵያ ራሷ የተራራ ሀገር በመሆኗ እንደ እንግሊዝ ካሉ አደገኛ አውራሪዎች በሽምቅ ውጊያ እንድትተርፍ የረዳት ሲሆን አማሮች ደግሞ የዚህ ተራራና የነጻነቱን ብርት ናቸው። የሚገርመው አማራ ከውሃ አካላት ጋርም ጥልቅ ፍቅር አለው። ይህም ከጥንቱ የካርቴጅ ስልጣኔና ከሜዲተራኒያን ባህር የንግድ መስመራቸው ጋር የተገናኘ መሆኑን ምስጋናው አንዱዓለም ገናይነት የአማራ መነሻና መዳረሻ መጽሐፋቸው ላይ አስፍረውታል። ለመሰናበት ያህል የነ ልደቱ አያሌውንና የነ ፕሮፌሰር መስፍንን አማራ የለም ክርክር ለመቋጨት ጉዳዩን ለታዋቂው የታሪክ ምሁር ለዶክተር ጌታቸው ኃይሌ እናቀብላቸው። እሳቸው አማራ አለ በሚለው ዝነኛ መጣጥፋቸው ላይ የማይናወጥ ሙግታቸውን ሲያስቀምጡ አማራ የሚል መጠሪያ ቃል ካለ ተጠሪ አለ ማለት ነው። አማራ የሚባል ዘመድ ለመኖሩ ዋናው ማስረጃ መጠሪያ ስሙ መኖሩ ነው። ሁለተኛው ማስረጃ አማራንን የሚሉ ቁጥራቸው ቀላል የማይባል ሰዎች መኖራቸው ሲሆን ሶስተኛው ማስረጃ ደግሞ አማራው የገዥ ዘመድ ነው እየተባለ በየዘመናቱ መጠቃቱና መስዋዕት መሆኑ ነው በማለት ይከራከራሉ። አበቃን። ሰላም ይስጥልን።